ሌላ አባቷ ከሞተ በኋላ ኑር አንጠልጥላ እሷ ወዳደገችበት ቦታ ወደ አባቷ ቤት አምጥታን ነበረ፣ ቆሻሻ ወደሚሰበሰብበት ቦታ። እዛ ቦታ በጣም ተፈትና ነበር ሌላ። ነገር ግን ሌላ ብቻዋን አልነበረችም። ጂኖ በብዙ መንገድ ሲያግዛን ነበረ፣ ቦታውን እንድትለምደውና ከጎኗ ሆኖ ብዙ ሐዘን ስሜት እንዳይሰማት ሲያግዛን ነበረ። ነገር ግን አሁን ከብዙ ዓመታቶች በኋላ ሌላ ትልቅ ሰው ሆናለች። ጂኖ እንደሞተ ነው የምታውቀው። ነገር ግን አሁን ጂኖን ያገኘችው የመሰላት ነው። ጂኖ ማለት በሕይወቷ በድንገት የተሰወረባት ሰው ነው። አሁን በድንገት ነበረ ኑር የምትባለዋ ሴት ጠርታሻለች ብሎ ማሊ ያመጣት። መህመት አሊ በቀጥታ እሷን ወደ ራሳቸው ቤት ሲያመጣት ለምንድን ኑር የፈለገችኝ እያለች ግራ እየተጋባች ነቃችብኝ እንዴ የሚል ስጋት ውስጧ ገብቶ ነበረ። ኑርን ለመበቀል አሁንም ቢሆን ሌላ የበቀል ስሜቷ ከውስጧ አልወጣም። ነገር ግን በድንገት ነበረ በጂቫን ክፍል እያለፈች እያለ ጀርባው ላይ የነበረውን ጠባሳ ያየችው የተደነባበረችው። እሱ ወደ ውጪ ወጣ ብሎ ሊመለከት ነው ማን የመጣ ብሎ። ነገር ግን ተሳስቻለሁ ብሎ ድጋሚ መመለስ አለበት፣ ምክንያቱም ምንም ድምጽ የለም። ነገር ግን ሌላ ሆዷ ተላወሰ። ጂኖ በሕይወት አለ ማለት ነው እያለች ብዙ አሰበች። ከሱ ጋር ስትጫወት፣ ጭቃ ስታቦካ፣ እቃቃ ስትጫወት ብዙ ያረገችውን ነገር እያስታወሰች ተረበሸች። ከዛም በኋላ በቀጥታ ኑር ወደ ነበረችበት ክፍል መጣች። ስትመጣ ኤላ እንኳን ደህና መጣሽ ነይ ግቢ እያለች አልነበረም። ግን ምንድነው ያሰውዬ ቅድም እንደዚህ እንዴት እያናገረ ያመጣኛል ትላታለች። ማሊ ያክስቴ ልጅ ነው፣ ይቅርታ እንደዚህ የተፈጠረውን ነገር በጣም አዝናለሁ፣ ምናልባት መጥፎ ነገር ካሳየሽ ማለት ነው ስትላ ነበረ። ያክስትሽ ልጅ እንደሆነ አላቅም ነበር አለቻት። አዎ ያክስቴ ልጅ ነው፣ እንደውም የባለቤቴን እህት ፈርዳን አግብቷታል፣ በቅርብ ቀን ሁሉንም ትተዋወቂያቸዋለሽ አለቻት። አይ ፈርዳን እንኳን ጸጉር ቤት አግኝቻ ነበር ባለፈው፣ ያኔ ነበር የተዋወቅኳት፣ ችግር የለም እንደገና ደግሞ ሬስቶራንቴም አንዳንዴ ትመጣለች አለቻት። አረ በጣም ጥሩ፣ የሚገርሙ ነገር ስትናገሪ በጣም ደስ ያለሽ፣ የምትሰሪው ምግብ በጣም ደስ ይላል ስትላን ነበረ። ይህን ጊዜ እሷ አመሰግናለሁ፣ ነገር ግን በዚህ መንገድ ታመሰግኛለሽ ብዬ አልጠበኩም ነበር ትላታለች። ኑሬን ጊዜ ቁጭ በይ አረፍ በይ ብላ ስልኳ አነሳች፣ ደወለች። ሄሎ ባህር፣ ሁለት ቡና አምጪ እስኪ ጠንከር ያለ ቡና እያለች ነበር አይኗን እያየች። ከዛ አሁንም ቢሆን ሌላ አይኗን ሳትነቅል የኑርን ነገር ትከታተላለች። አሃ ስለዚህ የተገናኛችሁ ጸጉር ቤት ነው ማለት ነው? ታዲያ ማለቴ እንዴት አላየውሽም ታዲያ የፈርዳ ጓደኛ ኮንሽ ስትራ ነበር። ጓደኛው አይደለም እንዲህ ነው የምንተዋወቀው ስትራ ነበረ። ተቀመጭ አለቻት። ይህን ጊዜ ሌላ አይ ብቆም ይሻለኛል እያለች ነበር። ከመቀመጥ ይልቅ መቆምን እየመረጠች ነው። ኑርን ትንሽ ፈተነቻት። ከዛም በኋላ ያው እንግዲህ እንደሚታወቀው ሁሉም ሰው ሚስጥር አለው ብላ ትናገራለች። እዚህ ጋር ሌላ እኔ ምንም አይነት ሚስጥር የለኝም ስትል ነበረ። የኔ ሚስጥር እንዴት አድርጌ የሚጣፍጡ ምግቦችን እንደማዘጋጅ ነው፣ ሌላ ምንም ሚስጥር የለኝም ማለቻት። አዎ እንግዲህ ከአመታቶች በኋላ በልቼ የማላውቀው ምግብ አበላሽ፣ ገርሞኛል በጣም ስላ ነበር። ኧረ እኔ ግን ያልተመቸሽ መስሎኝ ነበር አለቻት። አይደለም ተመችቶኛል፣ እንደውም አሰራርሽን ወድጄዋለሁ፣ አስፈላጊ ከሆነ ያው እኔ ጋር እንድትሰሪ ያደርጋለሁ፣ ማለቴ ከሬስቶራንቱ ደውዬ ማናጀሯን እንድታባረሽ አድርጌያለሁ አለቻት። ሌላ ደነገጠች። አሁን ነገሩ ያስቀምጣል። ቁጭ ብላ ማዳመጥ ጀመረች። እየገባኝ አይደለም፣ ለምን እንደዚህ የምታደርጊው ስላ ነበረ። ጥያቄ ልጠይቅሽ እስኪ ከማን ጋር የምትኖሪው? ማለቴ እናትና አባት አለሽ አለቻት። እናት አለችኝ፣ እናቴ ግን ሆስፒታል ናት ያለችው፣ ማለቴ እኮ ላሊቷ ላይ ችግር አጋጥሟት ሆስፒታል ትቆያለች ብዙ። አባቴን በተመለከተ ደግሞ አባዬ በልጅነት ነው ትቶኝ ሄደው። ግን ለብሮ እንደዚህ ጥያቄ የምጠይቀኝ አለቻት። ኑር እያጣራች ነው። እቺ ልጅ ራሷ ሌላ ትሁን ወይስ ሌላ ሴት ትሁን የሚል ነበረ። እንዲህ እያለች ብዙ ጥያቄዎችን እየጠየቀቻት በድንገት ቡናው መጣ። ሲመጣ ውይ ይቅርታ እኔ እኮ ከማሊ ጋር የምጠጪ መስሎኝ ነበረ፣ እሱ በሚፈልገው መንገድ ነው የመጣሁት አንደኛውን ቡና ብላ ተናገረች። ሌላውንም ቢሆን እየገባት አሁንም ኑርና ማሊ አብረው እንደሆኑ ናቸው። ኑር ቀስ በቀስ እቺን ኤልያ የምትባለውን ሴት ለመቅረብ ብዙ እየታገለች ነው። ምክንያቱም መንፈሷ እየተረበሸና እየታወከ ነው። በሷ በራስ መተማመን በድምጿ በሁሉ ነገሯ እንደተደመመችባት ትነግራታለች። ሌላ እዚህ ጋር ፍጥጥ ብላ እሷን ከመመልከት ውጭ ሌላ አማራጭ ያላት አትመስልም። ዝም ብላ ብቻ ትመለከታታለች። አሁንም ቢሆን ኑር ዝም ብላ ነው የምታስረዳው። እንገናኛለን አለቻት። ተጨባበጡ። ከዛው ሌላ ከቤታቸው እየወጣች ነው። ከቤታቸው እየወጣች አሁንም ቢሆን ኑር ጥሩ ስሜት እየተሰማት አይደለም። ሌላ ከቤታቸው ስትወጣ በመስኮት በኩል ነበረ ኑር እያየቻት የነበረው። ማሊ በርጋ ተቀምጦ ነበረ። አይላ እንዴት ነው አወራሻት? እንዴት ነው ስራውን ተቀበልሹ? እያላን ነበረ። ይህን ጊዜ እሷ ዞር ብላ አየችው። በጨራሽ አልተቀበልኩትም ላስብበት ብላ እየወጣች ነበር። ልሸኝሽ አላት። እምቢ ብሎ እየወጣች ነው። ማሊ ደግሞ ምን ተፈጠረ ብሎ ኑርን ሊያናግራት እየሄደ ጂቫንም ቢሆን ከክፍሉ እየወጣ ነበረ። ራመድ ይላል። ሌላ ከቤታቸው እየራቀች እያለቀሰች ነበረ። እያለቀሰች እየሄደች ጂቫን መኪና ውስጥ ገብቶ እየመጣ ነበር። ድንገት በመንገድ በኩል ሲያልፍ አያት። እንዴ ኤልያ ምን ታደርጊያለሽ እዚህ? ምን እያረግሽ ነው እያለን ነበረ። አይ ወይዘሮ ኑርን ላናግራ መጥቼ ነበረ ትሏለች። ማየን ለምን ምን ተፈጠረ እያላን ነበረ። አይ ማለቴ ያው ቅድም ሬስቶራንት መታ ነበረ እና እንድታናግረኝ ጠርታኝ ነው ለዛ ነው በማለት ነገረችው። እኔ አልገባኝም፣ ማለቴ መጀመሪያ ላይ የሆነ ቦታ ተገናኘን ባለፈው ዕለት፣ ከዛ ደግሞ ሬስቶራንት ውስጥ የተፈጠረው ነገር አለ፣ አሁን ደግሞ ድጋሚ ተገናኘን፣ ምን እየሆነ ነው ያለኝ ነገር አጋጣሚ ይመስልሻል ብሎ ጠየቃት። እና ከዛ ውጭ ምን መልሳለሁ አጋጣሚ ነው እንጂ እያለችው ነበረ። ከዛ ፍጠጥ ብላ ተመለከተችው። ጂኖን ራሱ እየመሰላን ነው። ጂኖን ራሱ ቁጭ ሆነባት፣ ደነገጠች። በአንድ በኩል ደግሞ ቱፋን ከዚህ ቀደም የሌላን አባት በመኪና ገጭቶት የገደለው አሁንም ቢሆን መኪና ሲነዳ በጣም ፈሪ ሆኗል።
አሁን ደግሞ ሳያስበው የሆነ ነገር ትዝ አለው። ራሱን ሂልሚን ሲገጨው ነበረ። ድንገት የሆነ ሰው አስፓልት ሊሻገር እየሞከረ ሳያስበው ሊገጨው ብሎ ድንገት መኪናውን እያቆመው ነበረ። ጂቫን እንደምንም ሌላን አሳምኗት እየሸኛት ልትነግሪ የምትፈልጊው ነገር አለ ብሎ እየጠየቃን ነበረ። እየተቃለዱ ምንም የለም ትለዋለች። ግን የአንድ ነገር ነው ያሳሰባት። ይህም የእሱ ፍቅረኛ ጉዳይ የጄረን ነገር። እኔ የምልህ ፍቅረኛ አለ አይደለ? ታገባታለህ አለችው። አዎ እንደ ማንኛውም ፍቅረኛሞች እንጋባለን ያለ ነበር። ማለቴ ታፈቅራታለህ? የምር ተወዳታለህ አለችው። ሁልጊዜ እንደዚህ አይነት ጥያቄ ነው እንደዚህ የምትጠይቂው? ሁልጊዜ ፍጥጥ ያለ ግጥጥ ያለ ጥያቄ ይላታል። እንደዚህ ነኝ ባህሬ ሲፈጠረኝ ማን ነው ቀጥተኛ ጥያቄ ነው የምጠይቀው። እኔ ምንም መደባበቅ የሚባል ነገር አላውቅም። ማለቴ በግልጽ ነው የምጠይቀው። ችግር አለ እንዴ አለችው። ኧረ ችግር የለም እያለን ነበር። ለምሳሌ ስሜቴን በደንብ መደበቅ አቅበታለሁ፣ አፌ ግን ያመልጠኛል አንዳንድ ጊዜ ስትለው ነበር። አይ እንደዚህ ሚስጥራዊ መሆንም የለብሽም ይላታል። እንዲህ እያሉ እየተግባቡ በድንገት ዞር አለችና ማልቀስ ጀመረች። እሷ ለራሷ ጂኖ ናፍቋታል። ከዛ ከመታቶች በፊት የሆኑን ነገር ታስታውሳለች። ጂኖ ወይም ደግሞ አሁን አጠገቦ ያለው ደግሞ ጂቫን ያኔ እሷ እንደዛ ስትቀጣ ነጆ አንስቶ ውሃ ውስጥ ሲከታት እከላከልላታለሁ ብሎ ነበር በነጆ ኃይለኛ ቅጣት የተቀጣው። በእሳት ነበር ጀርባውን ያቃጠለው። ጀርባው እንደዛ ቆስሎ እየሄደ ያለ ነበር ራሱን ስቶ እየወደቀው በድንገት። ከዛ እናታቸው መጣች። ጉዙዴ ከመጣሽ በኋላ ከነጆ ጋር እየተጣላሽ ነበረ። ልጆችን ጫፋቸውን አትንካ ብያል ነበረ ብላ ነበር ቢላ ይዛ የመጣቸው። ከዛም በኋላ ሌላንም ታመጣታለህ እያለችው ነበረ። በተለይ ደግሞ ጂኖን በተመለከተ ጂኖ የገዛ የራሱ ልጅ እንደሆነና የኑር ትክክለኛ ልጅ እንደሆነ የኑርና የፍቅረኛዋ የማሊ ልጅ ሆኖ ስለዚህ እንደዚህ መጉዳት የለብህም እያለችው ነበር። እኔ አያገባኝም መህመት አሊም ኑርም ቢሆኑ አያገቡኝም በማለት ይናገራል። ከዛ ሌላም በተመለከተ ጠየቀችው። ከየት ነው ልጅቷ የመጣችው? ቤተሰብ የላትም ወይ? እናትና አባት የላትም ወይ? ወይስ የእነሱ ልጅ ናት ብላ ጠይቀችው። አይመስለኝም፣ የእነሱ ልጅ እንኳን አትመስለኝም። ድንገት ነበረ መህመት አሊ ይዟት የመጣው እየጎተተ እዚህ አንተ ጋር ትሁን፣ ከዚህ በኋላ እዚህ ነው መሆን ያለባት አለ። ትክክለኛ ስሟ ሌላ ይልማዝ ነው። ከዚህ ቀደም ኑር እያገባችው ሰው የእሱ ሴት ልጅ ናት መሰለችኝ እና ድንገት ባለቤቷ ሞተ። ያ ሰው ሲሞት እሷ ደግሞ ልጇን አመጣችና ለእኔ ሰጠችኝ ብሎ እንዴት እሷ እዚህ እንደመጣች እያስረዳ ነበረ። ጉዙዴ በራሷ መንገድ ከእሱ ጋር ተደራድራ በገንዘብም ቢሆን ተስማማች። ከዛም በኋላ ሌላን እሷ እንደምታሳድጋት አድርጋ ወሰደቻት፣ ገንዘቡን ሰጠችው። ከዚህም በኋላም ታመጫለሽ እያላት እሱ በገንዘብ እየሸጣት ነበረ። ይህን ጊዜ ሌላ በልጅነት አንደበቷ ለጉዙዴ የተፈጠረውን ነገር ነገረቻት። ይህም እንዴት ኑር በግፍ አባቷ እንዲሞት እንዳረገች፣ ቤቱ እንዲሸጥ አድርጋ ገንዘቡ እንዳዘረፈችው የመሳሰሉ ነገሮችን በሙሉ ነገረቻት። ከዛ ጉዙዴ ከዚህ በኋላ ጠብቅሻለሁ ማንም አይነካሽም እያለቻት ነበረ። ከዛ በወቅቱ ኑር በጣም የተቸገረች መስላ ቱፋንን ልታማልለው ሞክራ ነበረ። እሱ ልክ ቤት ሊጠይቃት ሲመጣ መሬት ላይ ወድቃ ወይ እያለቀሰች ነው የምትገኘው ወይ ራሷን ለመግዳት ስትሞክር ነው የምትገኘው። እሱ ከዛ በዚህ ሰዓት ላይ ጥላ ሆነላት። እሱ ስለገደለው ባለቤቷን ቢያንስ ላግዝሽ እያላን ነበረ። አንተ ቆየ እሱ ወንድምነ ዘመዱ ነው ወይ እያለችው ምንም ችግር የለም እያላን ነበር። በድንገት ፖሊስ መጣ። እንዲህ እየለመናትና ምን ልርዳሽ ብሎ እየተለማመጣት እያለ ፖሊስ ሲመጣ ፖሊሶቹን ስታያቸው ይኸውልህ የባለቤቴ ዘመዶች መጡ፣ ካዩ ጥሩ አይደለም በቃ በጀርባ በር አለ በኪችኑ በኩል ውጣ አለችው። እሱ ቶሎ ብሎ ሊወጣ እየታገለ ፖሊሶቹ በሩን ከፈተችላቸው። የባለቤትሽን አሟሟት በተመለከተ አንዳንድ ጥያቄዎችን ልንጠይቅሽ ነው፣ በተለይ ደግሞ ስለ ሴት ልጁ ስለ ሌላ በማለት ጠየቋት። ተገኘች አብረው ነበር የሄዱት ብላ ትናገራለች። ቱፋን አመለጠ። በአንድ በኩል እነሱ ደግሞ ወደ ውስጥ ገቡ። ወደ ውስጥ አስገባቻቸውና ወይዘሮ እንግዲህ አንቺ እንዳልሹ ከሆነ ሌላ ከአባቷ ጋር ነበር የዛለት ምሽት የሄደችው እና እስካሁን ድረስ ምንም የምትመለስበትን ነገር አልሰማሽም? ማለቴ ምንም ጭምጭምታ አልሰማሽም? ስላ ነበር ምንም አልሰማም። ከባለቤቴ ከሂልሚ ጋር እንደሄደች ነው የቀረችው። ወይ የሆነ ነገር ሆና ይሁን ምናልባት የሆኑ ወንበዴዎች እሷን አግተው አባቷን ገለው ያው ገንዘብ ለመቀበል ፈልገ ይሁን እኔ ምንም እየገባኝ አይደለም። እንግዲህ እኔ እስከማቆረስ ባለቤቴ መልአክ ነው። በጭራሽ እንደዚህ እኔን ትቶኝ የሚሄድም ሰውም አይደለም። ለምን በዛን ሰዓት በዛ ምሽት እዛ ጋር ምን ሊያደርግ እንደሄደ ራሱ አላውቅም ስትል ነበረ። ፖሊሶቹ ላይ ምስኪን መስራት አየች። በጣም ምስኪን ምንም የማታውቅ። እነሱም ቢሆኑ ተታለሉላት። ምንም እጃቸው ላይ ማስረጃ የለም። ወጡም ከዛ ቱፋን አሁንም ቢሆን የቤት ስራ የሆነችበት ኑር ናት። በድንገት ፍቅረኛውና እህቱ ደወሉለት እየጠየቁን ነበር ጸጉር ቤት ስለመክፈት። በተለይ ደግሞ ፍቅረኛው ሴራፕ ይህን ሀሳብ ትፈልገዋለች። ነገር ግን እሱ እንደዚህ ተቸግሮ ግራ ገብቶት ባለበት ሰዓት ላይ ለኑር ቃል ገብቶላን ነበረ። ቤቱ እንደተሸጠ ነግረዋለች። ድንገት ሻንጣኑ እየጎተተች መጣች። ውሰደኝ አለችው። የአክስቴ ልጅ ጋር ውሰደኝ፣ እሱ ይጠብቀኛል፣ ኢስታንቡል አለ፣ አንተን ትዳርሰኝ ብቻ ነው ፈልገው አለችው። ችግር የለም ደግሞ ለማድረስ እያላን ነው። በተመሳሳይ አጋጣሚ ደግሞ ሌላ ጂኖን እያስታመመችው ነበረ። ጀርባ አሁንም እንደተቃጠለ ነበረ። እንዲህ እያስታመመችው ከተወሰነ ሰዓታት በኋላ ደግሞ ራሷ ኑር ወደ ሂልሚ መቃብር ቦታ መታ እያለቀሰች ነበረ። ከዚህ በኋላ ማንም የለኝም እያለች ብዙ ስታለቀስ እዚህ ጋር የቱፋን አንጀት ቅርጥፍጥፍ አድርጋ ስትበለው ነበረ። እሷ እዚህ ጋር የራሷን ታክቲክ እያራመደች ነው። ከዛ ድንገት መኪና ውስጥ ገባች። ኢስታንቡል እያደረሳን ነው። ኢስታንቡል ከደረሱ በኋላ ማሊን አገኙት። ሶስቱም ተገናኙ። የሆነ በባህር ዳርቻ ቆመው እያወሩ ነበረ። ከዛ ማሊ ፊት ለፊት ነበር በቱፋን ፊት። እንዴ ምን እያልሽ ነው ያለሽው ኑር? ቤት ውስጥ አንዳንድ ነገር ተፈጥሯል፣ አሁን
ልወስድሽ አልችልም እያላት የነበረው። ከዛ እናውራ ተባባሉና ከቱፋን እየራቁ ነበረ። ምን እያሰብሽ ነው ያለሽው እያለን ነበረ። ይህን ሰውዬ በደንብ አድርገን እንግጠዋለን። ከዚህ በኋላ ህይወታችንን ማስተካከል አለብን። ገባ አይደለ? ከዚህ በኋላ ተታለን የምንኖርበት ህይወት ሊበቃን ይገባል። ይህ ሰውዬ የመጨረሻችን የኛ ሎተሪያችን ነው፣ መሸወድ የለብንም እያለችው ነበረ። ከዛ በኋላ መነጫነጭ ጀመረች። አውቃ ቱፋን እንዲያዝንላት እንዴ ኑር ተረጋጊ፣ ችግር የለም እኔ ወስድሻለሁ፣ በቃ የሆነ አፓርታማ አለኝ እኔ ወስድሻለሁ ብሏት ወደ ራሱ አፓርታማ ወሰዳት። ከወሰዳት በኋላ ይሄው ነው አፓርታማው፣ እዚህ እስከፈለግሽው ቀን መቆየት ትችያለሽ፣ አልፈልግም ይደብረኛል ካልሽ ሆቴልም ወስድሻለሁ ትላል ነበር። ታውቃለህ እንደሚያስከፋኝ በህይወት ዘመኔ ሰው ያለኝ ይመስለኝ ነበር፣ ግን ማንም የለኝም ትለዋለች። አሁንም ምስኪን እየሆነች ነበረ። ማሊ ደግሞ ከታች ሆኖ መኪና ውስጥ ሁሉን ነገር ይጠብቃል፣ ይከታተላል። ጨነቀው። ምናልባት ኑርን ያፈቅራታል፣ ፍቅረኛው ናት። ደግሞም ጂኖን ወልደውታል፣ አንድ ላይ ነበሩ በአንድ ወቅት። እንደዚህ ችግር ሳይጋረጠባቸው በፊት ኑር ይህን ሰውዬ ልታማልለው ነው፣ ምን ልታረግ ነው እያለ ብዙ ተጨነቀ፣ ብዙ አሰበ። ነገር ግን ኑር የሆነ ነገር ወይን ነገር እንዲቀዳ አልጋ ከቱፋን ጋር መጠጣቷን ጀመረች። ሁለቱም ሞቅ እያላቸው መጣ። ይህን ጊዜ እሷ ልታወጣጣው እየሞከረች ነበር። ይቅርበኝ ላረኩን ነገር ይቅር እንደማልባል አውቃለሁ። ይኸውልሽ እኔ ፈሪ ነኝ። ፈሪ ስለሆንኩኝ ነው ማለት ግልጽ በሆን ኖሮ ደፋር ወንድ በሆን ኖሮ እጄን ለፖሊስ ሰጥቼ ግልግል ነበር። ነገር ግን ይህን ማድረግ አልቻልኩም እያላን ነበረ። ፊት ለፊት ባለቤትሽን እኔ በመኪና ገጭቼ የገደልኩት እያላን ነበረ። እንዴት እንደዚህ ታደርጋለህ ብላ ጮኸች። እያለቀሰች ነው። እኔ አላምንም እያለች ለማስመሰል ብዙ ታገለች፣ ጣረች። እኔ አላምንም፣ እንዴት እንደዚህ ታደርገኛለህ? በጣም ያሳፍራል እያለች ነበር። አሁን ማፈራለሁ። በቃ እንግዲህ እጄን ለፖሊስ ልስጥ። በቃ ከዚህ በኋላ ማድረግ ያለብኝን ነገር አደርጋለሁ። ችግር የለም፣ በብዙ ነገር አግዝሻለሁ፣ ረዳሻለሁ እያላት እጁን ሊሰጥ ዝግጁ ሆነ። እሷ ላይ የተለየ እቅድ አላት። እሱ ግን እየተርበተበተ ነበረ። ስቃይሽን መጨመር አልፈልግም እያላ ኑር በቀጥታ ወደ መታጠቢያ ክፍል ገባች። በሩን ዘግታ እያለቀሰች ነበረ። ሻወር ከፍታ እያሾፍክብኝ ነበር አይደለ? እየቀለልክብኝ ነበር አይደል? ትለዋለች። ኧረ አይደለም እባክሽ እንደዚህ ማድረግሽን አቁም እያላን ነው። ደስ የሚል ጨዋታ ልትጫወት ነው። ቆንጆ ጨዋታ። ወደ ሻወር ቤት ከገባሽ በኋላ እስከነ ቀሚሷ ሌላ ውሃ እየለቀቀች ነበረ። ከፈቀድሽልኝ ይሆን ልክፈተው እያላ ነበር። ገና ሲገባ ቁጭ ብላ ማልቀስ ጀመረች። ኑር በጣም ይቅርታ፣ ይቅርበኝ ምንድን ያረኩት እያላን ነበር። አባብሎ እንደዛው እርጥብጥብ እንዳለች አቅፏት በቀጥታ አልጋ ላይ እየወሰዳን ነበረ። አልጋ ላይ ከወሰዳ በኋላ እያስተኛት ገላውን አደራርቆላት እሷ ልክ እንዳስተኛ ነበር እጁን እየጎተተችው የነበረው። ከዛም በኋላ እባክህ አትወኝ እያለችው ነበረ። ኑር ቱፋንን በእጇ ለማስገባት ማድረግ ያለባትን ነገር በሙሉ እያረገች ነው። እንቅልፌ እስከሚወስደኝ ድረስ እባክህ እዚህ አብረኝ እያለችው ነበረ። እሱም ሽሽቆ የሚለበስ ነገር ላምጣልሽ ብሎ እየደረበላን ነው። በአንድ በኩል ሌላና ጂኖ አሁንም ቢሆን አብረው ነበሩ። እሱን እየተንከባከበችው ከጎኑ ጋደም ብላለች። ነገር ግን ማሊ በጣም እየጨነቀው ነው። ኑር እዛው አፓርታማ ውስጥ ናት ያለችው። ቱፋንም ሰውየው አልወጣም። ይሁን ነገር እየሆነ እንዳለ እየጠረጠረ ነው። ደግሞም እየቀና ነው። ነገር ግን በድንገት በጧት ወደ ነጆ ደወለና ሌላን እንዴት አረካታለሁ ሸትኳት እኮ እያሉ ነበረ። ለማን ሸትካታለሁ? እዛው ለጉዙዴ የትም አትሄድም የትም አታመልጥም እያሉ ነበረ። በጧት ቱፋን እሷን ተሰናብቶ እየወጣ ነበረ። ኑርን ተሰናብቶ በኋላ እመጣለሁ የምፈልጊው ነገር ካለ ብሎ እየጠየቃን ነበረ። ቁርስን መስራት ካለበት እንደሚሰራላት አስፈላጊውን ነገር እንደሚያደርግላት ይናገራል። በድንገት እሱ ወጥቶ ሄደ። ይህን ጊዜ መመት አሊ ገባ ወደ ውስጥ። ከገባ በኋላ ስሚኝ እኔ እኮ ወድሻለሁ፣ እንዴት እንደዚህ ታደርጊብኛለሽ? ቺዝ ልታደርጊብኝ ነው እንጂ የቀረው ይቀራልሽ እያለ ነበር። ተረጋጋ፣ ይሄ የመጨረሻ እድላችን ነው። ተመልከቱ እስኪ ቤት እኛ የምንፈልገው ኢስታንቡል ዋና ከተማ ተመልከት እስኪ፣ እንደዚህ በባህር ዳርቻ ምርጥ ቆንጆዬ አፓርታማ ውስጥ መኖር አይደል እንዴ የመሰለ ባህር እየተመለከትን ትላለች። ምን ቤቱን አዞረልሽ እንዴ ይላታል። ያዞረዋል፣ እመነኝ ያዞርልኛል ስትሎ ነበር። ለማንኛውም ነጆ ጋር ደውዬ ነበረ፣ ልጅቷን ለጉዙዴ ሽጧታል በማለት ተናገረ። ማለት እንዴት ሆኖ ስትል ነበረ። አላውቅም እንግዲህ አታመልጥ ምናምን ነገር አለኝ። እንግዲህ ያው ጓደኛ አላት፣ ጓደኛዋ ማን ቢሆን ጥሩ ነው? ጂኖ የኛ ልጃችን የሆነ ነገር ማድረግ አለብን ሁለቱን ለመለየት እያላን ነበረ። ጂኖና ሌላ በወቅቱ በጣም የተቀራረቡበት ጊዜ ነበረ። እሱም እሷን አይተውም፣ እሷም እሱን አተውም። እንደውም አብረው ስለማምለጥ ጨምሮ ብዙ ነገር ይማከራሉ። በአንድ በኩል ቱፋንም ቢሆን በጣም ስኬታማ ኳስ ተጫዋች ቢሆንም ነገር ግን ኢንተርቪው ሲሰጥ መንፈሱ እየተረበሸ ነው። በቴሌቪዥን እሱ ፍቅረኛና እህቱ ፌርዳ እየተመለከቱት ፊቱ እንደተረበሸ ያስታውቃል። ከዛም በኋላ እንደሚመጣ ለፍቅረኛው እየነገራን ነበረ። ብዙም አልቆየም። ሌላና መሐመድ አሊ በቀጥታ ወደ በራው ቦታ መጡ። ሌላን ምን እናርጋት እየተባሉ ናቸው። ቆይ አንቺን ንግድላት እያልሽ ነው እንዴ እያለ ጠይቃታለን። እንደዛ አላልኩም። ለጂኖ ግን የተለየ እቅድ አለኝ። ልጃችንን አብሮን እንዲያደግ ማድረግ እንችላለን። ልንገርህ መሐመድ ገባ አይደለ? ያችን ሌላ ደግሞ እናስወግዳታለን እያለችው ነበር። በአንድ በኩል ሌላ ያሳለፈችውን ህይወት ኑር እንዴት አይነት አረመኔ እንደሆነች ለጉዙዴ ስለነገረቻት ጉዙዴ ሌላን ለመደበቅ ምንም ወደኋላ አትልም። አሁን ኑር እንዲሁም ማሊ የራሳቸውን ሀሳብ ይዘው በቀጥታ ወደ ቦታ መጡ። ከዛ ጉዙዴን ህፃኗን ስጭኝ አለቻት። ሌላን ስጭኝ ስትላት አምልጣለች፣ የት እንዳለች አላቅም እያለቻት ነበረ። ምታሳዝን ልጅ ናት፣ ምታሳዝን ልጅ። አይ አንቺ ግን በጣም ግፈኛ ነሽ ስትላን ነበረ። አምጫት ብላውንም ቢሆን ኑር ብዙ ለመነቻት። ይኸውልሽ አሁን የለችም ልጅቷ ላይ ያረግሽውን ነገር በሙሉ አውቄያለሁ። አንድ ነገር ለማድረግ ብትሞክሪ በጣም ከባድ ነው የሚሆንብሽ ኑር ታይ
ይቅርብሽ እሷ ልጅ መከታተልና መፈታተን አቆም። እኔ ቃል እገባልሻለሁ ማንም ሰው ስላንቺ ግፍ አይናገርብሽም። ፖሊስ ጆሮም አይደርስም። ቃል እየገባልሽ ነው። ይሄ የሚሆነው ግን እቺ ልጅ እስከተውሻት ድረስ ነው። እዚች ልጅ አጠገብ እስካልደረስሽ ድረስ ነው ነገርኩሽ አለቻት። ይሄን ጊዜ ኑር አላመነችም። ሌላ ብላ ልትፈልግ ወደ ውስጥ ገባች። የጉዞ ቤት ውስጥ ገብታ አገላበጠች። ምንም ነገር የለም። ዝቅ ብላ ጠረጴዛ ስር ፈለገች። ማንም የለም። አጣች። ጉዙዴ ነግሬሻለሁ እኮ እያለቻት ነው። እቺ ልጅን ያሳድጋታለሁ ምንም ሀሳብ እንዳይገባሽ ብላ በዚህ መንገድ እንድትሄድ አደረገቻት። ይህን ጊዜ ሌላ ከተደበቀችበት ወጣች። እገላታለሁ ብላ እየሮጠች ነበረ። ጉዙዴ እየመከረቻት ነው። አንቺ ዝም ብለሽ በዝግታ ማደግ ነው ያለብሽ። እሺ አባትሽ ከዚህ በኋላ አይመጣም። ብቻሽን እንዴት ጠንካራ መሆን እንዳለብሽ መማር አለብሽ። ሌላን ፈተና እንድትጋፈጪ ብላ እየመከረቻት ነበረ። ቱፋን ፍቅረኛውን ሲያገኛት አሁንም እየተረበሸ ነው። ቴሌቪዥን ላይ ቅድም እያየሁ ነበር። ተረብሻል አለችው። ድካም መሆን አለበት ሰሞኑን እንቅልፍ እየተኛውኝ አይደለም ይላታል። ፍቅረኛውን ድሮ ፍቅር ልትሰጠው ስትሞከር ቶሎ መበሳጨትና መናደድ የሱ ስራ ሆኗል። አይምሮ ላይ ትዝ የሚለው የሚያስታውሰው ኑር ናት። ኑር እዛ ሻወር ቤት ገብታ እንደዛ ቀሚሷ ላይ ውሃ ስትለቅ ከዛ በኋላ ጥላኛ ትድ እያለች እጁን ስትጎትተው ክንዱን ስትይዘው እያስታወሰ ነበረ። እንደማይመጣ ዛሬ ማታ ለፍቅረኛው እየነገራን ነበረ። ቱፋን ከፍቅረኛው ጋር አብሮ ሲሆን ሰውነቱ ከእሷ ጋር ቢገኝም አይምሮ ግን እዛው ኑር ጋር ነው ያለው። አሁን ከፍቅረኛው የሆነ ቦታ መቶ ፈታ ለማለት እየሞከረ በድንገት ኑር ደወለችለት። ስደውልልህ ማታነሳው መስሎኝ ነበር አለችው። ጫጫታ ያለበት ቦታ ነው ያለሁት ማረግልሽ ነገር አላት። ኧረ አታረግልኝም። አይ ቻው ልልህ ነበር የደውት አለችው። ምን ማለት ነው እየሄድሽ ነው እንዴ አላት። እዛው እንድትቆይ ተስማምተን ነበር አላት። አይ እንደዚህማ መቀጠል አልችልም ይከብደኛል እኔ በጣም ከባድና አስቸጋሪ ነው። ይቅር ብያለሁ። እሺ ይቅር ብያለሁ። አንተም ራስን ይቅር ማለት አለብህ። ደስተኛ እንድትሆን ብቻ ነው የምፈልገው አለችውና ስልኩን ዘጋችው። እንደዚህ ስትለው ተረበሸ። ሄለው እያለ በርሱ ከተቋረጠበት በኋላ ተረበሸ። ፍቅረኛውን ቻው ሳይላት መኪና ውስጥ ገብቶ ላጥ እያለ ነበረ። ወዲያው ይሄዳል። በቀጥታ ኑር ወዳለችበት ቦታ በሩን አንኳኩቶ በቀጥታ ደንግጧል። ወደ ውስጥ ሊገባ እየሞከረ ራሴን ላጠፋ ነው ብላ መስኮት ላይ ቁጭ ብላ ነበረ። እንዳትጠጋኝ አለችው። ወደ ውስጥ ገብቶ እንዳትጠጋኝ ብላ አስፈራርተው አቀፋት። ከዛ አለሁልሽ የትም ጥዬሽ አልሄድም ብሎ እዚህ ጋር እየነገራ ነው። ስላንቺ ብቻ ነው የማስበው ይላታል። እሷም ስላንተ ብቻ ነው የማስብ አለችው። እዛው ተሳሳሙ። በአንድ ጊዜ ቱፋንን በዚህ መንገድ በእጇ አስገባቸው። ፍቅረኛው ተጨንቃ የት ነው ያለው ብላ እየፈለገችው በተለይ ደግሞ ወደ እህቱ ስትደውል ነበረ። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት የበቀል እስረኛ የሚሰኘውን ድራማ ተመልክተናል። ውድ ተመልካቾች ከዚህ በኋላ በቅጠል ቲቪ የዩቲዩብ ቻናል የበቀል እስረኛ አስደማሚ ምርጥ ድራማ ወደ እናንተ ይደርሳል። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መከታተል ብቻ ነው። ሁልጊዜም ስለምትከታተሉኝ ከልብ አመሰግናለሁ። ተመልካቾች ዘውድ ድራማውን ቢሆን ይቀጥላል። በሱም ድራማ በቀጣይ በድጋሚ የምንገናኝ ይሆናል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።